ደስታና ሰብለ የምስራቹ የውቢት ማርገዝ ይሁን የክብሩ መደንገጥ ስላልገባቸው አይን ላይን ተያዩ። እንኳን ደስ ያለሽ አለ ደስታ ባልተለመደ መልክ ፍርሃት በሚስተዋልበት አነጋገር። ሰብለ ከፊት ለፊቷ የተቀመጠውን ክብሩን አፍጣ ተመለከተችው። ክብሩም በተራው ውቢት ላይ አፍጧል። ውቢት በነገሩ ግራ በመጋባት እንዴ እኔ እኮ ነኝ ያረገዝኩት፣ አንተ ብትሆን ምን ልትሆን ነበር አለች። በውስጧ ግን ግራ የመጋባት ስሜት ነበር የተሰማት። በቃ ዝም በይ አለ ክብሩ። ፊቱ እንደተናደደ ያስታውቅበታል። እንዴ ምን ለማለት ነው አለች ውቢት። ይህንን ነው የምስራች ብለሽ የምታወሪው አለ ክብሩ። አዎ ደስ ብሎኛል። አንተን አስፈቅጄ ነው እንዴ የምደሰተው አለች ውቢት፣ እሷም ወደ ንዴት እየገባች። እኔን አስፈቅደሽ ያረገሽ መሰለሽ ታዲያ አለ ክብሩ። ምን ስለሆንክ ነው የማስፈቅድህ መለሰችለት። ጭራሽ? አዎ ጭራሽ። ምን ስለሆንክ ነው እስኪ ንገረኝ፣ አላበዛኸው? ማነህ አንተ ለመሆኑና ነው የማስፈቅድህ? ልትሳደቤም ትፈልጊያለሽ አለ ክብሩ የመጣለትን። አፍላፊ የመናገር ልምድ እንደሌለው ያስታውቃል። ኧረ እባክህ ተሰደብክ እንዴ? ቢገባህ ክብር ነው። እንዲህ የምትንሰፈሰፍለት ክብርህ ከዚህ በላይ ሊሸለም አይችልም አለች ውቢት። አሁንም እየሰደብሽኝ ነው አለ ክብሩ። ደስታ ወይ ክብሩ ስድብ ምን እንደሆነ አያውቅም ለካስ አለ በሆዱ። ብትሰደብ ምን ልትሆን ነው አለች ውቢት እጆቿን ለቡጢ እንደመዘጋጀት እያለች። ደስታ ጠረጴዛው ላይ ሳይነሳ የቀረ በአምቦሃ የተሞላ ብርጭቆ ቀስ ብሎ በማንሳት ወደ ሌላ ጠረጴዛ ተንጠራርቶ አስቀመጠው። ቢያንስ ደም መፋሰስን ልከላከል እንጂ የሞራል ውድቀት በከፍተኛ ደረጃ እየደረሰ ነው ሲል አሰበ። ምን አለ ክብሩ፣ እሱም እጁን እንደሷ እያጠፈ። ሊደባደቡ ባልሆነ ብቻ ሲል አሰበ ደስታ። ነገሩ ከበረደ በኋላ እንዴት ሊያሳፍር እንደሚችል በማሰብ ሰብለ የሚሆነው ሁሉ በህልሟ እየመሰላት ያልተጨፈኑ አይኖቿን ደጋግማ ለመክፈት ስትሞክር ቅንድቧ ሸሽቶ ጸጉሮቿ ውስጥ ሊደበቅ እየሞከረ ይመስላል። ደስታ የሰብለን ፊት ሲያይ አይኖቿ ከፊቷ ላይ ወልቀው ሳይወድቁ እጇን በትከሻዋ ላይ በማድረግ ሊያነቃቃት ሞከረ። በቃ አረገዝኩ፣ ምን ይፈጠር አለች ውቢት። ዝም በይ ብዬሻለሁ። ቃሉን መስማት አልፈልግም። የራስ ጉዳይ አለች ውቢት። ክብሩ ከመቀመጫው ድንገት ተስፈንጥሮ በመነሳት ወደ በሩ አመራ። እግሩ ከምግብ ቤቱ እንደወጣ የውቢት ቀያይ ፊቶች እንባ ይዘንብባቸው ጀመር። ደስታ እንባዋ ኩልል ብሎ መውረዱ ገረመው። ሰብለን ሲያያት አሁንም እንዳፈጠጠች ናት። እጁን ከሷ ትከሻ ላይ አንስቶ ውቢትን ለማባበል ሊጠቀምበት በማሰብ ወደ ውቢት ትከሻ ሲዘረጋ እንዳትነካኝ አለች ውቢት በሲቃ። እጁን አየር ላይ እንዳቆመ ተወው። ቢነካት ግን ምንም እንደማትል ታስታውቃለች። እናንተ ግን ምንድነው ችግራችሁ አለችው ፊቷን ወደሱ መልሳ። ደስታ ግራ ገባው። ምን ማለቷ ነው? እኔና ክብሩም ማለቷ ነው ሲል ራሱን ጠየቀ። ለሷ ግን የሚሰጣት መልስ አልነበረውም። ምንድነው የምትፈልጉት? ምንድነው ደስ የሚላችሁ? ምንድነው የምትወዱት? ስትል ጥያቄዎችን አወረደችበት። በዚያ ቅጽበት ደስታ ጥያቄዎቹን ወንዶችን ወክሎ እየተቀበለ መሆኑን በመገንዘብ የመመለስ ኃላፊነት እንደሌለበት በማወቅ ተረጋጋ። እንደው ምን ይሆን ምኞታችሁ? እንደው ምን ይሆን ወንድነት አለች ውቢት አሁንም። ኧረ እንደው የእናንተ ጌታ ማን ይሆን? ሃይባይም የላችሁ? እግዚአብሔርን አትፈሩ? ራሳችሁንም አትፈሩ? እስኪ አሁን ልጅ ምን ክፋት አለው? ሁላችንስ የሌላ ሰው ልጆች አይደለን አለች አይን አይኑ እያየች። ደስታ ራሱ ያስረዳትን ሐሳብ እንደተናገረች በማስታወስ አይኑን ካይኗ ሸሸ። የሚላት አልነበረውም። እስኪ ሰው ማክበርስ ምን ክፋት አለው? በአግባቡ አልፈልግም ቢልስ? ወንድ መሆን እንዲህ ነው? ደስትሽ መማርስ እንደዚህ ነው አለችው። ደስታ ሐዘን ሆዱን በላው። ምን እንደሚያደርግ ግን አላወቀም።
ውቤት አንጀቱን በላችው። አዘነላት። ክብሩን ለምን ማርገዟ እንዳስደነገጠው ቢጠረጥርም የውቤትን ሐዘን ግን እንደማይቀንሰው ያውቃል። እኔስ ክብር አይገባኝም? እኔ ከሰው አንሳለሁ? እኔ እንዲህ የምባል ነኝ? እኔ ለእሷ አንሼው ነው? ውቤት በውስጧ የመጣውን ጥያቄ ሁሉ እያወጣችው ነበር። እውነት ሴት ልጅ እንዲህ ናት? ተረግጣ የምትጣል? ይህ ለምን በእኔ አይደርስም ብዬ አሰብኩ። መከላከያዬ ምን ነበር? ስለ ተማርኩኝ ያክብረኛል ብዬ ነበር? እኔም ሞኝ ነኝ? ቆንጆ አይደለሁም? ቆይሽ ምንድን ነው ጥፋቴ? ሐሳቧ እየተዘበራረቀባት እየመጣ ነው። ምንም አለች ሰብለ እንደምንም ለመንቃት እየሞከረች። ምንም አላጠፋሽም ውቧ አለች ያለ አግባብ ላለማጽናናት እየተጠነቀቀች። ይሁን አለች ውቤት። ይሁን እስኪ እኔ ማንኝና ነው ክፉ የማይደርስብኝ? ምን ስለሆንኩ ነው ያመንኩት የማይከዳኝ? ሌላው ባለፈበት የማላልፍ ብላ ደስታን አየችው። ደስታ ባውንታ ጭንቅላቱን ነቀነቀላት። እንባው እንዳይፈስ ትግል ላይ ነበር። አንደበቱን ፍርሃትና ሐዘን ተባብረው ለጉመውታል። ከሐዘኑ በላይ ግን ኀፍረቱ ከበደው። ወንድ በመሆኑ፣ የክብሩ ጓደኛ በመሆኑ፣ በተለይ ግን ሰው በመሆኑ አፈረ። ከፍጥረት ሁሉ ሰው ብቻ ፈቅዶና ፈልጎ ክፋትን የሚፈጽም መሆኑ ተሰማውና አፈረ። በይበልጥ ግን ጓደኛው እንዲህ በመረረ ሐዘን ውስጥ ሆና እሱ ምንም ብሎ ምንም አድርጎ ከሐዘኗ ሊያወጣት አለመቻሉን በማወቅ አዘነ። ሰብለ የደስታን ከጥቅም ውጪ መሆን አስተውላ የቀራትን ኃይል በማሰባሰብ ከመቀመጫዋ በመነሳት ውቤትን ከተቀመጠችበት ወንበር በመጎተት አስነስታት አቀፈቻት። ውቤት ብትቆምም ሰውነቷ ማዘዝ እየተሳናት በዝግታ እርምጃ ወደ በሩ አቀናች። ደስታ የሁለቱንም ሴቶች ቦርሳ በመሸከፍ ከኋላ ተከተላቸው። በሰብለ መኪና ከፊት ደስታ እየነዳ ከኋላ ሰብለና ውቤት ተቃቅፈው ወደ ሰብለ መኖሪያ ቀኑ። ውቤትን በዚህ ስሜት ውስጥ ሆና ለብቻዋ ቤቷ መተው ሰብለም ደስታም አልፈለጉም። ደስታ መኪናው ውስጥ ያለው ጸጥታ ከመኪናው ውጪ ካለው ጨለማ ጋር ተደባልቆ በከፍተኛ ሁኔታ ደበቱት። ከጸጥታው በላይ ምን የሚያስፈራ ነገር ይሆን? ከጸጥታ በላይ ምን የሚያስፈራ ነገር ይኖር ይሆን ሲል አሰበ። ሆኖም ግን ምንም አይነት ጨዋታ ለማንሳትም ሆነ ውቤትን በንግግር ለማጽናናት መሞከር እንደማያዋጣ አምኗል። ውቤት አዝናለች አለ ለራሱ። ክብሩ ደግሞ ደንብሯል። መፍትሄው ቀላልም ከባድም ነው። የውቤት ሐዘን ይመለሳል። የሐዘን መድኃኒቱ ጊዜ በመሆኑ ችግሩ የሚብሰው የክብሩ መደንበር ነው። የደነበረ እስኪገራ ብዙ ነገር ሊያፈርስና ሊደረማምስ ስለሚችል እያለ እያሰበ ከተጫጫነው ጸጥታ ከራሱ ጋር በማውራት ለመውጣት ጣረ። ከሰብለ ቤት ደርሰው ውቤትን ከሶፋ ላይ እንድትተኛ አመቻቹላት። ደስታና ሰብለ ከሰብለ መኝታ ላይ ለማረፍ ገቡ። ከጥቂት ደቂቃዎች በኋላ ደስታ የውቤትን መተኛት ለማረጋገጥ ሲመለስ ጭልጥ ያለ እንቅልፍ ውስጥ ገብታ ሲያያት ተገረመ። ወደ ሰብለ መኝታ ክፍል ሲመለስ ፊቱ ላይ ያየችውን መገረም በመረዳት ውቧ ሞት እንኳን ቢመጣ በእንቅልፍ አትጨክንም አለችው። አየዋት እኮ አለ እሱም በመስማማት። ይገርማል ግን የቅድሙን ላየኮ በዚያ ሁሉ ምሬት ከእንቅልፍ ጋር እስከ ወዲያኛው የተቆራረጡ ነበር የሚመስለው። እንደ ሁኔታው መክረር እንባዋ በፋውንቴን መልክ ወደፊት ይረጫል ብዬ ነበር የጠበቅኩት። ደግነቱ ውቧ ምሬት በሆዷ አትይዝም። የተሰማትን ሁሉ ዝግዝግ አድርጋ ታወራና ከዚያ እንደቀደመው መቀጠል ነው። ነገ ታያታለህ፣ ምንም እንዳልተፈጠረ ስትሆን። ለጓደኛህ ግን አለቀለት አለች ሰብለ እንደ ዋዛ አድርጋ የሚሆነውን እያሳወቀችው። ትንሽ መደንበሩ ሲተው ይመለሳል አለ ደስታ እሱም የጓደኛውን በመተንበይ። አይደለም ትንሽ ቆይቶ አሁን ተመልሶ ቢመጣ እንኳን ከውቤት ጋር ያለው ጉዳይ አክትሟል። እሱን እመነኝ አለችው በሙሉ እርግጠኝነት። ለማመን ይከብዳል። ከዚህ በላይ ሰው በብዙ ይጣላል አይደል እንዴ? ያው ግን ልጅቷ እንደዚያ ናት አለች ሰብለ አሁንም ንግግሯን በማስረገጥ።
እኔ እኮ ቅድም ደንግጬ የቀረሁት እኮ በጸቡ ሳይሆን ግንኙነታቸው ድንገት እያከተመ መሆኑ ዱብዳ ሆኖብኝ ነው። ሲጀምርም ዱብዳ ሲያልቅም ዱብዳ ሆነ በኛ አላት ንግግሯን በማቋረጥ። የማይቀለድበት ነገር እንደሆነ እያወቅ ለምን ትቀልዳለህ አለችው። ምን ላድርግ ሲጨንቀኝ እኮ ነው የምቀልደው። ቅድም ግን ምን ሆነ ነው እንደዚያ ሲካረሩ ዝም ያልከው? ምን ማለት ነበረብኝ? እኔ እንጃ የሆነ ነገር ብለህ አታበርደውም ነበር? ለምን አበርደዋለሁ? እንዴት? የሚበርድ ነገር አይደለም እኮ። እንደሚጣሉ ታውቅ ነበር ማለት ነው አለችው በመገረም እያየችው። ቀድማ ብትነግረኝ አውቅ ነበር። ልክ አርግዣለሁ ስትል እሱ እንደሚደነብር አውቅ ነበር አለ ደስታ ነገሩን አቅልሎ። እንዴት? የክብሩ ችግር ውቢት አይደለችም፣ ማርገዟም አይደለም። ታዲያ ምንድን ነው አለች ግራ እየገባት። ክብሩ ልጅ አይፈልግም። ለምን አይወድም ጠየቀችው። በጣም ይወድ ነበር። እና ታዲያ የሚወደውን ሲያገኝ ለምን ይደነብራል ታዲያ? ሰብለ ነበረች። የወደደውንም የሚወደውንም ከዚህ ቀደም ስላጣ ይፈራል አላት። ምንም አልገባኝም አለች ሰብለ። ከዚህ በላይ አልነግርሽም። ለምን? የእኔ መብት ስላልሆነ። እሺ ግን ታዲያ ቀደም ለምን አላበረድከውም? ምንም የጋለ ነገር ሳይኖር እንዴት ይበርዳል? የተጣሉት እኮ የተለያየ ቦታ ላይ ሆነው ነው። በእናትህ እኔ ደክሞኛል፣ አታወሳስብብኝ። ካስረዳኸኝ አስረዳኝ አለችው በመማፀን አይነት። እሱ ድሮ ላይ ሆኖ እሷ ደግሞ ዛሬ ላይ ሆና ነው ሲጣሉ የነበሩት። ስለዚህ ነገሩን ማብረድ አይቻልም ነበር። ለዚያ ነው ምንም ነገር ያልሞከርኩት ሲል አብራራላት። እሺ እሱ ድሮ ላይ ምን አለው አለችው። እሱን አልነግርሽም አልኩሽ እኮ አላት። በእኔና በአንተ መካከል እኮ ሚስጥርና መደባበቅ መኖር የለበትም አለችው በፍቅር አታላ ሚስጥር ለማወቅ በመጓጓት። በመካከላችንማ ምንም የተደበቀ ነገር ከሌለ ምኑን አብረን ኖር ነው? ያው በቃ አለቀ ተሰለቻችን ማለት እኮ ነው አላት ባጠመደችለት ላለመግባት በመወሰን። ደረቅ ነህ መቼም፣ በል ደህና አደር አለችና የራስጌዋን መብራት አጠፋች። እቤትሽ ድረስ መጥቼ ምንም አታስተናግጅኝም አላት ደስታ በቀልድ መልክ ቢሳካልኝ ብሎ በማሰብ። አርፈተኛ ነውር ነው፣ እዚህ ማደረ ሳያንስ ደግሞ ሌላ ማረህ አለችው። ነውሩስ እንግዳ ለማስተናገድ ነው አላት። ሆሆ አንተም ደግሞ እንደ ጓደኛ ብትደነብርስ በኋላ ጎመን በጤናቴ ትራሴ ምን አለኝ ወዳጅ አለችው። አይ ክብሩ እግዚአብሔር ይልህ፣ በአንተ የተነሳ በሚስቴ የወንዶች ሁሉ በደል ተበቃይ ሆኜ ማምሸቴ ሳያንስ በሚስቴ ደግሞ የአዳር እንጀራዬን አስከለከልከኝ ብሎ አማረረ። እናንተ አትነሱም እንዴ የሚል ድምፅ ደስታንና ሰብለን ከእንቅልፋቸው ቀሰቀሳቸው። ውይ ሰዓት ደረሰ እንዴ አለች ሰብለ አይኖቿን እያጨናበሰች። አይ ገና ነው፣ እቤቴ ሄጄ ልብስ ልቀይር ብዬ ነው፣ ስራ እንዳይረፍድብኝ አለችው ውቢት። ደስታ የውቢትን ንቃት አይቶ ተገረመ። ማታ ያንን ሁሉ ሐዘንና ምሬት ያስተናገደች ቀርቶ ዘና ብላ ያደረች ነው የምትመስለው። በአግራሞት ውስጥ ስለሆነ ለወትሮ ጨዋታ የሚያመርተው አንደበቱ ከርቶታል። የጨዋታ ችስት አደረገችኝ እኮች ልጅ አለ ለራሱ። በነገራችን ላይ ማታ ስለረበሽኳቸው ይቅርታ እና ደግሞ ለትብብራቸው አመሰግናለሁ አለች በፈገግታ። ምንም ችግር የለውም ጓደኛ ለመቼ ነው ስታለቅሽ አይንሽን ካላየ አለች ሰብለ በቀልድ። ቀውጥ ያደረግኩት አይደል አለች ውቢት። ቀላል እንዴ ሆ መለሰች ሰብለ። ምን ላድርግ ብለሽ ነው? ስንት የተጠራቀመ ምሬቴን እኮ ደስትሽ ላይ አወረድኩት አለች ውቢት አሁንም እየሳቀች። አንድ ወንዶች ብሔር ተወካይ የነበረው እሱ ነዋ አለች ሰብለ የደስታን ጸጉር በቀልድ እየዳበሰች። አራለሁ እዚሁ ነኝ አሁንም አለ ደስታ። በቃ ግን ደስትሽ እዚህ ገባ እንዴ ስትል ደስታን ነገር ፈለገችው ውቢት። እድሜ ላንቺ፣ በአንቺ ሰበብ ቤቱ አስገባችኝ አለ። ስለዚህ በዚያ ሁሉ ምሬት መሃል እንኳን ሁኜ ውለታው ይየላልዋ አለችው ውቢት። ቤቱስ አስገባሽኝ እንክብካቤ የለም ግን አለ ደስታ ጦም ማደሩን በማመልከት። ውይ ምን ነው አለች ውቢት ወደ ሰብለ እየተመለከተች። እንዴ አንቺን ያየ በእሳት አይጫወትም ያውም ከጓደኛው ጋር አለች ሰብለ።
እሱን ተይው እባክሽ፣ ደስትሽ እኮ አሪፍ ሰው ነው አለች ውቢት። ደስታ ከወገቡ ቀና በማለት ውቢትን ከጉንጯ ላይ ሳማት። ሽልማት መሆኑ ነው ስለተሞካሸህ አለች ሰብለ የሽሙጥ። በፍጹም እንዲህ ተመልሳ ሳያት ደስ ስላለኝ ነው አለ ደስታ። ውቢትን ወደ ቀድሞ ተጫዋችነቷ ተመልሳ ስላያት ከልቡ ደስ ብሎታል። እረ ልሂድ ሳይረፍድብኝ አለች ውቢት። ቆይ አብረን እንሂድ፣ በዚያውም እናወራለን አለ ደስታ። ይኸውልህ ደስትሽ፣ ምንም የማወራው ነገር የለም። ክብሩ የመሰለውን መርጧል፣ እኔም እንዲሁ። ሌላ ምንም ውይይት አያስፈልገንም አለችው። ሰብለ ማታ እኮ ነግሬሃለሁ፣ የውቢት በእንቅልፍ የሚወጣ ነው ብዬሃለሁ። አንዳንድ ጊዜ እኔም ብትሰማኝ ይጠቅምሃል አለችው። እሺ አንቺንም እሰማለሁ፣ አንቺንም ስለ ክብሩ አላነሳብሽም ብሎ ካልጋው በመነሳት ልብሱን መልበስ ጀመረ። ውቢት ደስትሽን ያለ ልብስ አይቼው ስለማላውቅ አፈርኩት አለችና ወደ ሳሎን ሄደች። ውቢትና ደስታ ከሰብለ ቤት ወጥተው በእግራቸው ጥቂት ከተጓዙ በኋላ በታክሲ ተሳፍረው ወደ ውቢት ቤት አቀኑ። ውቢት ቤቷ ገብታ አፍታም ሳትቆይ ልብሷን ቀየረችና ተያይዘው ወደ ስራቸው አመሩ። ደስታ በመንገዱ ላይ የጠለቀ ሐሳብ ውስጥ ገብቶ መባዘን ጀመረ። ማታ የሆነውን አስቦ ውቢት የተናገረቻቸውን ነገሮች ለማስታወስ ሞከረ። ከውቢት ንግግር የተረዳው አንድ ነገር ቢኖርና ካሁኑ ከውቢት ሁኔታ ጋር የተገጣጠመበት ሐሳብ ውቢት እንደዚያ መረር ብላ የተናገረችው አንዱም ነገር ስለ ራሷ እንዳልሆነ ነው። ውቢት ያማረረችው ስለ ብዙ ሴቶች ነው። ለመኖር ወንድን መጠጋት ግድ ስለሆነባቸው ሴቶች። ውቢት አርግዛ ወልዳ ልጅ ወልዳ ብቻዋን ለማሳደግ የሚያበቃት የትምህርት፣ የችሎታ፣ የገቢና የሁኔታዎች ሁሉ መመቻቸት ስላላት ክብሩ መኖር አለመኖሩ ከሚጨምረው የዕለት ተዕለት ኑሮ ቅመም ውጪ ለመኖር የሚጎልባት አንዳችም ነገር የለም። የተሰማትና የሚቆጠቁጣት ግን የሴትነቷ መጠቃት እንደሆነ ፍንትው ብሎ ታየው። ዓለም የወንዶች ናት። የወንዶች ሆና ግን አልተፈጠረችም። ወንዶች ባል ሆነው ሚስትን ይገዛሉ፣ አባት ሆነው ልጆችን ይገዛሉ፣ መሪ ሆነው አገርን ይገዛሉ። እንዲህ እንዲፈነጩ ማን ነው የፈቀደላቸው? ሴቶችን ስለመጨቆንና ለመገዛት ለመክዳትና ለመጣል የዳረጋቸው ምንድን ነው? መኖር ትልቁ ትግል በሕይወት መቆየት። መኖር ብዙ ነገርን ግድ ይላል። መተንፈስን እንደሚያውቅ ሰው አለመተንፈስን ይማራል። መብላትን እንደሚያውቅ ሁሉ ምግብ ተከልክሎ በረሃብ አለንጋ ይገረፋል። የለጋነት መልካም ፈገግታ በጎልማሳ ሽንገላ ይተካል። የእምቦቀቅላ ሩጫ በበላይ ፍላጎት ልጓም ይመራል። ልጅነት ከሌላ ጋር በመኖር ይጠፋል። ውቢት ብትማረር ምን ይገርማል? የአንዲት ሴት ስቃይ ወይንም ደስታ ለብዙሃኑ ምኑ ነው? ለብቻ ነፃ መውጣት የሚባል ነገር ከወዴት ይመጣል? ወንድ በመሆንና ሴት በመሆን መካከል ያለው ልዩነት ከየት መጣ? መጽሐፉ እንዳለው እንኳን ቢሆን ወንድ ከሴት በተለየ ምድርን የመሙላት ኃላፊነት አልተሰጠውም። በወንድና በሴት መካከልስ ትልቅ ልዩነት አለን? ወንድ ወይንም ሴት መሆን ከሰው ዘር መካከል ካሉ ትንንሽ ልዩነቶች አንዱ አይደለምን? ትንንሽ ልዩነቶች ገዝፈው ራሳችንን የተለየ አድርገን እንድንወድ ማድረጋችን ተሰውሮብን እንደምን ልዩነታችንን ስንቆጥር እንኖር? ልዩነታችንን መቁጠር ባልከፋ። ራስ ወዳድነትም የተፈጥሮ ነው። ግን ራስን መውደድ ከሌላው ጋር ለመኖር ካልበጀን ብቻውን ምን ሊፈይድልን ነው? ምን እያሰብክ ነው? አለች ውቢት። ደስታ በሐሳብ ሰምጦ መሄዱን አስተውላ። ከአንቺና ክብሩ ጸብ ተነስቼ እንዴት ትንንሽ ልዩነቶች ገዝፈው ማንነታችንን እንደሚያጠፉብን እያሰብኩ ነው። ትንንሽ ልዩነቶች ግዙፍ ማንነትን እንዴት ነው የሚያጠፉት? ስትል ጠየቀችው። አየሽ፣ ትንንሽ ልዩነቶች የተፈጠሩት በሁለት ምክንያቶች ይመስለኛል። አንደኛው በአጋጣሚ ነው። ለምሳሌ ወንድ ወይም ሴት መሆን በአጋጣሚ እንጂ በምርጫ የመጣ አይደለም አላት። ሌላስ? አለች ውቢት። የትውልድ ቦታም አጋጣሚ ነው። እናትና አባትም በአጋጣሚ ነው እንጂ በምርጫ የሚሆን አይደለም። በመሆኑም እነዚህ የአጋጣሚ ክስተቶች ማንነታችንን ብዙም ሊወስኑት አይገባም ነበር አላት። እሺ፣ ሁለተኛው ምክንያትስ? አለችው። ሁለተኛው ደግሞ ከዚህም የባሰ ምክንያት የለሽ ቢሆንም እንኳን ቅሉ ለብዙ ትንንሽ ልዩነቶቻችን ምክንያት ነው እኮ። ምንድነው?
ለመኖር የተዘጋጁ ልዩነቶች፣ ለምሳሌ ሰፈር፣ የተማርሽበት ትምህርት ቤትና የትምህርት ቤት አይነቱ፣ የምትኖርበት ሀገርና መንግስት፣ የጓደኞቻችን አይነትና ብዛት፣ በጠቅላላ የመሳሰሉ ትንንሽ ልዩነቶች ለመኖር ስንል የገነባናቸው ናቸው። እሺ አለች ውቢት ወሬው እንዲቀጥል በማበረታታት። ለመኖር ስንል ገነባናቸው እንጂ አልመረጥናቸውም። ስለዚህ በአጋጣሚና ለመኖር በተፈጠሩ ያልመረጥናቸው ልዩነቶች ተወጥረን ግዙፍ ማንነታችንና ሰው መሆናችን እየጠፋብን አንዱንና ትንሹ ማንነት ይዘን ለመኖር ደፋ ቀና በማለት እንዋተታለን። አይቻልም እንጂ የየዕለቱ ሕይወታችንን እየተቀረጸ ብናየው ሁላችንም ለራሳችን በማዘን ለቅሶ እንቀመጥ ነበር። እውነትህን ነው አለችው። አሁን አንቺን እንኳን ብትወስጂ የምትወልጂው ልጅ ያለ አባት ለመወለድ አልመረጠም። አንቺም አልመረጥሽውም። ያም ሆኖ ግን ልጁ ወይም ልጅቱ ሲወለዱ ልጅ ሳይሆን ዲቃላ ነው የሚሆኑት። ዲቃላነት የልጆቹ ምርጫ አይደለም። ነገር ግን እድሜያቸውን ሙሉ አልፈልግም ያላቸውን አባታቸውን ፍለጋ ሲባክኑ ይኖራሉ። ቢሳካላቸውና ከህይወት የሚጠበቀውን ቢያገኙ ዲቃላ ሆነው እንዴት እንዲህ ደረሱ ብሎ ሌላው ሰው ይንቃቸዋል። ባይሳካላቸውና ወድቀው ቢቀሩ ድሮስ ዲቃላ ብሎ ሰው ይሳለቅባቸዋል። ይህ እንግዲህ የሆነው ትላንት ማታ ነው። የሚወለደው ልጅ ግን እድሜ ልክ ይኖረዋል። አሁን ይሄ ልጅ ኖረ ነው የሚባለው? ልዩነቱን ስታስቢው ግን ያው ትንሽ ነው። በደነገጠና ባልደነገጠ አባት መካከል ያለ ልዩነት ነው ትልቁን የልጁን ማንነት የሚወስነው ብሎ ንግግሩን አቆመ። ወደ ሥራ ቦታቸው እየደረሱ ነበር። ደስታ ከውቢት እንደተለየ በቀጥታ የሄደው ወደ ክብሩ ክፍል ነበር። እንደጠበቀው ክብሩ በጠዋት ገብቶ መጽሐፉ ላይ ተደፍቶ አገኘው። ክብሩ ብዙ ጊዜ መሸሸጊያው የትምህርት መጽሐፉ ነው። ከራሱም ሆነ ከሰው ሲሸሽ የሚፈጠርበትን በጎ ያልሆነ ስሜት አዲስ ነገር በማወቅ የሚያጠፋው ይመስለዋል። ሰው ከኑሮ ጋር ፊት ለፊት ሲገጣጠም ማድረግ ያለበትንና የሚኖርበትን የሚያውቅ ፍጥረት ቢሆንም ለስሜቱና ለፍላጎቱም ተገዢ ነውና ሁልጊዜም የሚጠበቅበትንና ትክክለኛውን አይፈጽምም። ሆኖም ስሜቱና ፍላጎቱ አላፊ በመሆናቸው ጊዜ ሲያልፍ የራሱ ሕሊና ስለ ጥፋቱ ይሞግተዋል። ይህንን ሙግት ደግሞ በቀላሉ መርታት አይቻልም። ምክንያቱም እውነት መቼም ቢሆን ከራሳችን የምንደብቀው ስላልሆነ። በዚህ በራስ ሕሊና ከራስ ሕሊና ጋር የሚደረግ ሙግት ማንም ቢሆን ከገነባነው የማንነት እርከን መውረዱና ዝቅ ማለቱ አይቀርም። ይህም በራስ መመዘኛ ዝቅ ብሎ መገኘት ከበፊቱ ወደ ከፋ ስሜት ይከታል። ይሄው የተለመደው የስሜት ተገዥነት ደግሞ መልሶ ስለሚቀሰቀስ አሁን ለመጣው ስሜት መልስ ሲሰጥ የወደቀውን ስሜት በሌላ ለማንሳት በአንዱ መንገድ መቀበር የሰው ባህሪ ይሆናል። በመሆኑም ክብሩ ከውቢት ጋር በተፈጠረው ሁኔታ ባጠፋው ጥፋት የተፈጠረበትን ስሜት መጽሐፍ በማንበብ ሊተካው ይጥራል። ትንሽ እንዳወቀ ማታ የነበረው ከሃዲው ክብሩ ይጠፋና በጠዋቱ በአዋቂው ክብሩ ይተካል። እንዲህ እያለ ከራሱ ጋር ድብብቆሽ በመጫወት ሕይወቱን ይገፋል። እሺ አጅሬው፣ ከመጽሐፍ ውስጥ ምን መልስ አገኘ? አለው ደስታ። ለምኑ? ሲል ጠየቀ ክብሩ። ለአደባባይ ቅሌት እዚህ ሕክምና መጽሐፍ ውስጥ ምን መልስ ይኖራል ብለህ ነው? ምን መልስ ይኖር ይሆን ብዬ እያሰብኩ ነው አለ ደስታ። ልጅ የሚባል ነገር እንደማልፈልግ ታውቃለህ አይደለም? አለው ክብሩ። በሚገባ መለሰ ደስታ። ታዲያ ምን ይገርማል? አለ ክብሩ ደስታን አተኩሮ እየተመለከተው። መቼ ገረመኝ? አልገረመኝም። ግን እሱ መጽሐፉ ስለ አንተ ልጅ አለመፈለግ ምክንያት ስላልተጻፈ በጊዜ ልጅቱን ፈልገህ ብታስረዳት ይጠቅማል ማለት ነው። ምንድነው የማስረዳት? ሲል ጠየቀ ክብሩ። ሲናገር ቆጣ ቆጣ እያለ መሆኑን ደስታ አስተውሎ የውቢትን መረጋጋት ሲያስታውስ ከክብሩ መቆጣት ጋር ስለተምታታበት አንድ ተረት አስታወስከኝ አለው። የምን ተረት? አሁንም ቆጣ እያለን የሚመልስለት። የምጣዱ እያለ የእንቅቡ ተንጣጣ የሚለውን ነው አለ ደስታ። እናስ? እናማ ያረገዘችው የምትወልደው የምታሳድገው እያለች አንተ የተንጨረጨርክ ብዬ ነው። ይህን ሁሉ ማድረግ መቻሏን በምን አወቅ? አለ ክብሩ አሁንም የመበሳጨት ምልክት እያሳየ። አላወቅኩም፣ እንዲሁ ከሁኔታዋ ሳያት እንደዚያ የሚሆን ስለመሰለኝ ነው። ከዚህ በፊት መስሎ ተሳስተ ስለምታውቅ አሁንም አይምሰልህ። ደስታ ክብሩ በነገር ሊወገው እየሞከረ መሆኑን በመረዳት ስማ ክብሩ፣
ለሕይወት የሚጠቅምህ ዋናው ነገር ጠብህ ከማን ጋር እንደሆነ መለየትና ችግሩን መፍታት ነው አለው። ስለዚህ ጠየቀው ክብሩ። በእኔ እይታ ጠብህ ከኔ ጋር አይደለም፣ ከውቢት ጋርም አይደለም፣ ከፈጣሪ ጋርም አይደለም፣ ከመዓዛ ጋርም አይደለም እና ከማን ጋር ይሁን? ማን ቀረ? አለ ክብሩ አካሄዱ ቢገባውም ያልገባው በማስመሰል። ይህንን ያህል እንኳን አይጠፋም፣ ግን ማወቅ ይህንን ያህል ካጓጓህ ጠብህ ከራስህ ጋር ነው። ያንን መፍታት ይኖርብሃል አለው ደስታ። ባልፈታውስ? ሲል ጠየቀ ክብሩ። ደስታ ክብሩ ጥፋት እንዳጠፋ ሲያውቅ ለአመክንዮ በማይመች ሁኔታ ድርቅ እንደሚል ያውቃል። እዚሁ መጽሐፍ ውስጥ የሌለህን ችግር ለመፍታት እየጣርክ ትኖራለህ አለው። ማለት? አሁንም ጠየቀ። አንተም እንደ ሀገራችንና የሥራ ቦታችን የሌለን ችግር መፍታት ላይ ነው ትኩረትህ። ችግርን መፍታት የምትችለው መጀመሪያ ችግሩን ማወቅ ስትችል፣ በመቀጠል ችግሩ የሚፈታና የማይፈታ መሆኑን መለየት ስትችል፣ ከዚያ ችግሩ የማይፈታ ከሆነ ከችግሩ ጋር እንዴት መኖር እንዳለብህ በማቀድ፣ የሚፈታ ከሆነ ደግሞ ፈተህ ወደ ሌላ ችግር ምርመራ በማቅናት ነው። ይሄው ነው። እና ምን ይሁን? ምንም። እንደነገርኩህ አንተ ችግሩን እያወቅህም ቢሆን ለመፍታት የምትሞክረው የሌለን ችግር ነው። የኔን ምክር ከፈለክ ችግርህን ከትናንት ማታ እስከ ዛሬ ጠዋት ባለው ጊዜ ውስጥ መፍታት ከሚችል ወደ መፍታት የማይችል ችግርነት ተለውጧል። ምን ለማለት ነው? አለው ክብሩ እንደ መደናገጥ ብሎ። ትናንትና የነበረህ ችግር የውቢት ማርገዝ ነበር። በቀላሉ መፍታት የሚችልም ነበር። በቀላሉ መፈታት የሚችልም ነበር ችግር ከተባለ በአንተ እይታ። ዛሬ ግን ያለብህ ችግር ውቢት አንተን ዓይንህንም ማየት አለመፈለጓ ብቻ ሳይሆን እርግዝናውንም ቀጥሎ ልጅ መሆኑ የማይቀር መሆኑ ነው። ዓይኑን ማየት አልፈልግም አለችህ? ሲል ጠየቀ መልሱን ለመስማት እየጓጓ። የኔ ግምት ነው። በግምት ዙሪያ ብዙ ጊዜ እንደማልሳሳት ታውቃለህ። ስለዚህ ያለህ ዕድል አሁን ከችግሩ ጋር እንዴት እንደምትኖር ማሰብ ነው አለው ደስታ። እንዴት ላድርግ? አለ ክብሩ ከቁጣ ወደ ፍርሃት እየወረደ። መንገር። ለምን እንደደነበርክ መንገር። በእኔ ግምት ትክክል ባትሆንም እንኳን በቂ ምክንያት አለህ ብዬ አምናለሁ። ውቢት ደግሞ ቢያንስ ነገሮችን መረዳት የምትችል ልጅ ስለሆነች ከዚህ በኋላ በፍጹም አብረህ ባትሆንም እንኳን እንዳትጠላህ ማድረግ ትችላለህ አለው ደስታ። እንዴት ዝም ብላ ታረግዛለች ሳታማክረኝ? አለ ክብሩ በራሱ ዙሪያ እየተሽከረከረ መሆኑ ሳይታወቀው። አንተ ሳታርግዢ ብለህ መክረሃታ? አንተ አብረሃ ስትተኛ ይህንን አስበዋል? አለው ደስታ። እሱማ ስሜት አይደል ብሎ ንግግሩን ሳይጨርስ ደስታ አቋረጠውና ስሜትን ለአንተ ብቻ የሰጠው ማን ነው? ክብሩ መልስ አልነበረውም። ጥቂት ሲያስብ ቆየና ግን እኮ ስለምወዳት ነው አለ። መውደድህን እንዲህ ከሆነ የምታሳየው ቆሞ መቅረት ሲያንስ ነው። ተመልሰህ ሕፃን ልጅ መደረግ ነው ያለብህ። ሁሉንም ጸባይህን አሻሽለህ እንድታድግ አለ ደስታ። አታሹፍ እባክህ አለ ክብሩ። ደስታ የአታሹፍ ማስጠንቀቂያውን ችል በማለት ከዚያ በተጨማሪ ደግሞ በአንተ ምክንያት የወንድ ዘር በሙሉ ሲወቀስና ሲከሰስ ስላመሸ ሁላችንንም ይቅርታ መጠየቅ አለብህ። እንዴት? አለ ክብሩ ፈገግ ብሎ። በአንተ የተነሳ የወንዶችን ሁሉ በደል በእኔ ላይ አወረደችው አለ ደስታ እየቀለደ። እሷ ግን እንዴት ናት? አለ የውቢትን ደህንነት ለማወቅ በመፈለግ። በጣም ደህና ከመሆኗ የተነሳ አንድ ቤት አብሬ ባላድር ኖሮ ትናንት የተፈጠረው መፈጠሩን እጠራጠር ነበር። ይህን ያህል? ጠየቀ ክብሩ። አንተንም ትናንትንም በአንድ ጊዜ ማጥፋት መቻሏ ገርሞኛል። እንግዲህ ቆይቶ የሚመጣ ነገር ከሌለ አለው ደስታ። ይገርማል ነበር የክብሩ መልስ። አዎ በጣም ይገርማል በአንድ ወገን፣ በሌላ ወገን ደግሞ ለምን እንደተጣላችሁ ማሳያ ነው። በምንድን ነው የተጣላ ነው? ጠየቀ ክብሩ። አንተ በትናንት እሷ ደግሞ በዛሬ ላይ የተመሰረተ ሕይወትና ኗኗር አላችሁ። ጠባችሁ አሁን የሚታየውን የሕዝብና የመንግስትን ጠብ ነው ያስታወሳችሁኝ አለው። እንዴት? ጠየቀ ክብሩ። መንግስት ትናንትንና የትናንትን ችግር ይዞ ሲያዘግም ሕዝብ ደግሞ ዛሬ ላይ ቀድሞት ደረሰ። አሁን ሲጣሉ የሕዝብ ችግር የዛሬ፣ የመንግስት መፍትሄ የትናንት ሆነ።
ብሎ አስረዳው። ክብሩ ትናንትና ዛሬ እየተምታቱበት ነው የሚኖረው። ትናንቱ ጠፍሮ ይዞታል። ወደፊትም አይሄድ፣ ወደ ኋላም ተመልሶ አይታረም። ይኸውልህ ክብሩ፣ ሁላችንም ብንሆን በአንድ ወይም በሌላ መልክ የትናንትናችን ባሪያዎች ነን። አንተም እንዲሁ ነህ። ስለሆነም ይህንን ግትርነት ለጊዜው ገታ አድርግና ምክር ስማ። እሺ ምን ላድርግ? ጠየቀ ክብሩ። ደስታ የተለየ መፍትሄ ያመጣለት ይመስላል። ነገርኩህ እኮ ውቢት፣ አሁን ብትነግራትም ባትነግራትም አቋሟ አይለወጥም። ብትነግራት ጥቅሙ ላንተው ነው። እንዴት? ክብሩ ግራ እንደገባው ነው። ላንተው ለራስህ ነፃ ትወጣለህ። ኑሮህም ቀለል ይልልሃል። በየመጽሐፉ ከመደበቅ ትገላገላለህ ብሎት ከመቀመጫው በመነሳት ወደ ሥራው ለመሰማራት ተሰናዳ። ምነው አትጫወትም? አለ ክብሩ። እኔም ሥራዬ ውስጥ ልቀበር፣ አንተም ያልኩህን አስብበት፣ ትንሽ ተጫወት አለው ክብሩ እንዲቆይ በመመኘት። ተጫወትን እኮ ከልጅነት እስከ እውቀት፣ ምን ቀረን ብለህ ነው? ምሳ ላይ እንገናኛለን ብሎት ወደ በሩ አመራ። የተማረ መሆኑ ፍርዱን ያከብድበታል ሲሉ ፍርደ ገምድል አይሆንም አለ ደስታ። 2 ዓመት እንዲታሰር እየፈረዱበት ያለው ዳኛ በውሳኔ አሰጣጣቸው ላይ የፍርድ ማክበጃ ብለው ከዘረዘሯቸው ምክንያቶች አንዱ የደስታ የትምህርት ደረጃ መሆኑ ያልተዋጠለት ደስታ። ስነ ስርዓት ዶክተር ደስታ አሉ ዳኛው በመነጽራቸው አናት በአይናቸው መቀመጫ ደስታን ለማየት እየሞከሩ። መማር ከአደጋ ሊከላከልልኝ ይገባ እንደነበረ ስላላወቅኩ ነው። የእሱን ያህል ባለማወቄ ይቅርታ ያድርጉልኝ አለ ደስታ ለዳኛው ማሳሰቢያ ፊት ባለመስጠት። ሰብለ በፍርድ ቤቱ አግዳሚ ወንበር ላይ ተቀምጣ እየሆነ ያለውን ማመን አልቻለችም። ደስታ ግድ የለም ራሴን በራሴ እከላከላለሁ ሲላት ለምን በችልታ እንዳለፈችው አላወቀችም። በእርግጥም እሷ ከምትይዛቸው ውስብስብ ጉዳዮች አንጻር ይሄ ጉዳይ ቀላል እንደሆነ ገምታ ነበር። ምን ሆኜ ነው ብላ ራሷን ወቀሰች። እንዲህ የመኪና አደጋ የዕለት ቁርሷ በሆነባት ከተማ የተማርክ ሰው መሆንህ ከአደጋው ሊጠብቅ ይገባ ነበር ብለው ፍርዱን ከሚያከብዱብኝ ለምን ያለ ምክንያት አያከብዱብኝም አለ። ሰብለ የዳኛውን መልስ ጠንቅቃ ስለምታውቅ ራሷን በሐዘኔታ ነቀነቀች። ደስታ ከዕለት ዕለት ቆጣ ማለትንና ትዕግስት ማጣትን እያሳየ የመጣ መሆኑን ብታስተውልም እንዲህ ከችሎት ፊት ስሜቱን መቆጣጠር ያቅተዋል ብላ አላሰበችም ነበር። ይህ ጥፋት እስከ 15 ዓመት እስራት የሚያስቀጣ መሆኑን ያውቃሉ አይደለም? አሉ ዳኛው። ሰብለ ባልተለመደው የዳኛው ትዕግስት ተገረመች። ለምን ያስፈራሩኛል? 15 ዓመት ድረስ ማለት 15 ዓመት አለመሆኑን ለማወቅ የግድ ዳኛ መሆን የለብኝም። ትንሽም ቢሆን ተምሬያለሁ አለ ደስታ። ሰብለ አሁን ዳኛው እንደማያልፉት እርግጠኛ ነበረች። እሺ እንግዲያው ችሎትን በመድፈር ተጨማሪ የ3 ወር እስራትና የገንዘብ ቅጣት ተወስኖበታል በማለት ዳኛው ችሎቱን አሳርገው ከመቀመጫቸው በመነሳት ወደ ጽሕፈት ቤታቸው በሚወስደው በር አቀኑ። በሩ ጋር እንደደረሱ ወደ ኋላቸው ዞር በማለት ደስታን በአይናቸው ፈለጉት። ከደስታ ጋር አይን ላይን ሲገጣጠሙ ጭንቅላታቸውን በሐዘኔታ ነቅንቀው ወደ ውስጥ ዘለቁ። ደስታ በቆመበት እንዳለ 2 ፖሊሶች ቀርበው ሰላምታ ሰጡት። ለፖሊስ ሰላምታ የሚሰጠውን አጸፋ ስለማያውቅ ዝም ብሎ አያቸው። ወደ ማረፊያ ከመውሰዳችን በፊት የተከበሩት ዳኛ በጽሕፈት ቤታቸው ሊያነጋግሮት ይፈልጋሉ ብሎ ልጅ እግሩ ፖሊስ ወደ በሩ ጠቆመው። ደስታ ወደ ተጠቆመው በር ሲያመራ ከፍርድ ቤቱ ታዳሚዎች መሃል የሚያውቀው ፊት ያየ ስለመሰለው ማንን ነው በሚል በአይኑ ክፍሉን ሲፈትሽ ሰብለ በአግዳሚው ላይ እንደተቀመጠች አያት። ሰብለ በተቀመጠችበት ሆና የሆነውን ለመረዳት እየሞከረች ነው። ደስታን ስታየው አይኖቿንም ባቆጠቆጣት። በተመሳሳይ መልኩ ከፍተኛ የሆነ ንዴትም ተሰማት። በደስታ መከዳትና ያለመታመን ስሜት ለምን ይህንን በራሱ ይዋጣዋል ብላ እንዳመነች ማወቅ አልቻለችም። ከተቀመጠችበት ተነስታ ወደ ደስታ መራች። ጨካኝ ነህ! እንዴት ራሴን እከላከላለሁ ብለህ አሳመንከኝ? እንደዚህ ታደርጋለህ? አለችው። እንዳትመጭ ብዬሽ ነበርኩ አለ ደስታ። በመጀመሪያውኑም ራሴን እከላከላለሁ ስትል ማመኔ ነው የሚያናደኝ። ፍቅር እውር ነው አይደል የሚባለው? አለ ደስታ ከሰብለ ቁጣ በቀልድ አቋርጦ ለማምለጥ እየሞከረ። አታሹፍ፣ የሚቀለድበትንና የማይቀለድበትን ጉዳይ ለይ አለችው። አሁንም በንዴት የምታሰረው እኮ እኔ ነኝ።
ምን አለበት ብታጽናኘኝ አለ ደስታ። አሁን ደግሞ በተጎጂነት አቋርጦ ከቁጣው ለማምለጥ እየጣረ አትምጪ፣ ምንም አታደርጊም ብለኸኝ ነበርኩ። አሁን አጽናኝና ደጋፊ ያስፈለገ ብላ አመረረች። ትጨነቂያለሽ፣ ትደክሚያለሽ ብዬ እኮ ነው አላት። የመጨረሻ ዕድሉን አፍቃሪ በመሆን ከቁጣዋ ለማምለጥ። በምንም ልታሳምነኝ እንዳትሞክር። አሁን እኔ ነኝ ጠበቃ። ካንተ በተለየ መልኩ ምን እንደሚደረግ አውቃለሁ አለችው። አይሆንማ አላት ደስታ። ምን? ለምን አላበዛው? ሚስቴም ጠበቃይም ልትሆኛ አትችይም። ስሜታዊነት ደግሞ ሚዛንሽን ያዛባዋል። እሱ እናያለን። ያንተንም ስሜታዊነት አየነው እኮ አለች ከዳኛው ጋር የገባውን ሰጣ ገባ እያስታወሰች። ግን ሚስትህ ነኝ እንዴ አለችው በመቀጠል ነገሩን ለማለፍ ስላላስቻላት። በምንም ነገር ውስጥ ሆኖ ሰው በመጀመሪያ የሚወደውም የሚያስቀድመውም ራሱን ነው የምልሽ እኮ ለዚህ ነው አላት። በንዴትና በድንጋጤ መካከል እንኳን ሆኖ ደስታ የማይወደውንና የሚሸሸውን የሚስትነት ጉዳይ ሲያነሳ ንዴቷ መብረዱን እያስታወሳት እሱን ተወና የመረህን ነው አለችው። እስክፈታ ከጠበቅሽ አላት ደስታ እንደዋዛ። አስሮ ማቆያ መሆኑ ነው አለች በቀልድ። በሆዷ ግን ደስ እያላትም እየሰጋችም ታዲያ ማን ታስሮ ማን ይቀራል? እየታሰርንም እናስራለን አለ ደስታ። ሁለቱ ፖሊሶች የደስታንና የሰብለን ንግግር እያዳመጡ በትዕግስት ቆመዋል። ሰብለ የተከበረች ጠበቃ በመሆኗ ፍርድ ቤት አካባቢ አልፎ አልፎም ቢሆን ልዩ ትብብር ይደረግላታል። ለዚህም ነው ፖሊሶቹ ዳኛውን እያስጠበቁ ሰብለን ከደስታ ጋር እንድታወራ የተዋት። ዳኛው አስጠርቶ ነው አለች። አዎን አላት ደስታ። ፖሊሶቹ ጥያቄው በቀጥታ ወደ እነሱ ባይሰነዘርም ጭንቅላታቸውን በመወዝወዝ ደስታ ያለውን አረጋገጡላት። ረጋ ብለህ ካነጋገርከው ተጨማሪውን ቅጣት ሊያቀልልህ ይችላል አለችው። አያቀልልኝም አላት። በምን እርግጠኛ ሆንክ አለችው። ከፈለግሽ ነይ አላት ደስታ። መምጣት እችላለሁ ብላ ፖሊሶቹን ጠየቀች። ጠበቃዬ ናት አለ ደስታ ወደ ፖሊሶቹ እየዞረ። ፖሊሶቹ የቀደመውን ንግግር ያልሰሙ በማስመሰል ይቻላል አሉ እየሳቁ። ዳኛው መኮንን በወንበሩ ላይ ተቀምጦ የደስታ መምጣት እየተጠባበቀ ነው። ምን ሆኖ ነው እንደዚያ የተነጫነጨው ብሎ ራሱን እየጠየቀ በሩ ተቆርቁሮ ሁለቱ ፖሊሶች ደስታን አጅበው ገቡ። ከኋላ ሰብለ ተከተለች። እሺ አመሰግናለሁ አለ ዳኛው ፖሊሶቹን ውጪ እንዲጠብቁ እያስታወሳቸው። እንዴ ሰብለ ታውቂዋለሽ እንዴ ይህንን ሰው እያለ ከመቀመጫው በመነሳት ወደ ሁለቱ ፍቅረኛሞች በመጠጋት የእጅ ሰላምታ ሰጣቸው። አዎን አለችው ሰብለ በተቻላት መጠን ሙያዊ ምላሽ ለመስጠት በመሞከር። አዝናለሁ ሞኬ፣ አንተን ለመድፈር ብዬ አይደለም አለ ደስታ። እኔን አይደለም እኮ የደፈርከው ችሎቱን ነው አለው ዳኛው መኮንን። ትተዋወቃላችሁ እንዴ አለች ሰብለ በተራዋ በመገረም። ወንድሜ ነው አለ መኮንን። ሰብለ ግራ ተጋብታ የአባታችሁ ስም እኮ አንድ አይደለም አለች ነገሩ እንዲብራራላት በማሰብ። በአባት አንገናኝም መለሰ መኮንን። ብቸኛ ልጅ ስለሆነች የአባት ስም አንድ ነው የሚመስላት አለ ደስታ። በደንብ ታውቃታለህ አለ መኮንን ግንኙነታቸው የጠበቀ መሆኑን በመረዳት። አዳም ሔዋንን ባወቀበት መልክ አውቃታለሁ አለ ደስታ ወደ ሰብለ እየተመለከተ። ሰብለ ፊቷ በአንድ ጊዜ ደም መሰለ። ዳኛው መኮንን በጣም የተፈራ ስለሆነ በአንድ ጊዜ ወደ አማችነት መለወጡን ማመን እየከበዳት። እንዴ እሷን ነው እንዴ ላገባ ነው ያልከኝ አለ መኮንን ከመቀመጫው በድጋሚ ተነስቶ ሰብለን እያቀፋት። ልታገባኝ አለች ሰብለ ፊቷ ሁሉ እየበራ። አዎ አልነገረሽም እንዴ አለ መኮንን ነገር አበላሸው ብሎ እያሰበ። አየሽ መታሰሬን ከማወቄ በፊት ነው ላገባሽ ወሰንኩት አለ ደስታ ሰብለ እንባ ባይኗ ሲሞላ። ደስታ የጨዋታውን አካሄድ ለመቀየር በማሰብ እንዴት ነህ ግን በጣም አዘንክ እንዴ ሲል ጠየቀ ወንድሙን። ስራዬን በመስራቴ እንደማላዘን አሳምረህ ታውቃለህ አለ መኮንን። እሱን አውቃለሁ። ዳኛው አንተ መሆንህን እስከማውቅ ድረስ ፍርድ ማግኘቴን እርግጠኛ አልነበርኩም። እንዴት አለች ሰብለ። ሌሎቹ እዚህ ችሎት ላይ የሚፈርዱ ዳኞች በሙሉ የእሱ ወንድም እንደሆንኩኝ ስለሚያውቁ ይቸገሩ ነበር ብዬ ነው። ብዙዎቹን እጃቸውን ይዞ ያስተማራቸው እሱ ነው አላት ደስታ። ግን እንዴት ጨከንክበት ብላ ሰብለ ወዲያው በመደንገጥ
እንዴት ጨከኑበት? ይቅርታ አለች። ከአማች ይሁን ከዳኛ የምታወራው እየተምታታባት። ደስታን ጠልቀሽ ስታውቂው የምትረጂው አንድ ነገር ቢኖር ወንድምነትና ዝምድና ለሚባሉ ነገሮች ቁብ እንደሌለው ነው አላት መኮንን። ወንድሜ ነው ብዬ ሕግን ባዛባ ወንድምነቱንም እስከ ዘላለም ነበር የማጣው። ግን በደህና ነው የተነጫነጭከው አለ መኮንን የወንድሙን ያልተለመደ ባህሪ እንዳልተረዳ በማሳወቅ። ሰብለ ዳኛው በደስታ ስርዓት ያጣ የችሎት ላይ ንትርክ ለምን ትዕግስት እንዳሳዩ አሁን ገባት። እኔም ራሴ አላወቅኩም፣ አዲስ ያመጣሁት ባህሪ ነው፣ ከአደጋው በኋላ መሰለኝ አለ ደስታ። ፍቅር ይሆናል አለ መኮንን እየሳቀ። ሰብለ እንደማፈር አለች። ለማንኛውም ልጅነቴን ለ2 ዓመታት ስለመለስክልኝ በጣም አመሰግናለሁ አለ ደስታ። ምን አለች ሰብለ የሰማችውን ባለማመን። ደስታን ያወቀችው መስሏት ትንሽ ስትረጋጋ ሌላ ያልጠበቀችውን ነገር ያደርጋል ወይንም ያወራል። ምንም አይደል አለ መኮንን ወንድሙ ማለት የፈለገው ገብቶታል። 2 ዓመት ታሰርኩ ማለት እኮ ለ2 ዓመታት ነፃ ወጣው ማለት ነው። ከታሰርኩበት ኑሮ ከመኖር ትግልና ከግርግር መኖር ይህንን ያህል መሮህ ነበር ማለት ነው አለችው። በጭራሽ፣ ግን ኑሮን አቋርጦ መቀጠል የት ይገኛል? እስር ቤት እኮ ነፃነት አለ ሲል መለሰላት። ታስረህ ታውቃለህ አለችው። መች ተፈትቼ አውቃለሁ? ነፍስ ካወቅኩበት ዕድሜ ጀምሮ ከሌሎቹ ሰዎች ጋር ለመኖር በስንት ገመድ ታስሬ ነው እኮ የኖርኩት። እስር ቤት እኮ በእነዚህ የአብሮ መኖር ገመዶች አልገራ ያለውን ሰውን ለማግለል እኮ የተቋቋመ ነው። እስር ቤትና ሐኪም ቤት እኮ ይመሳሰላሉ። ደሞ እሱ እንዴት ነው ሲል ጠየቀ መኮንን። ሁለቱም የበሽተኛ ማስተኛና ማከሚያ ናቸው። ሐኪም ቤት የአካልና የአእምሮ ህመም በሽተኞች መኖሪያ ሲሆን፣ እስር ቤት ደግሞ የማህበራዊ ህመም ታካሚዎች ማረፊያ ነው። የሐኪም ቤት እስረኛ ታማሚ ሲባል፣ የእስር ቤቱ ደግሞ ታራሚ ይባላል። ሁለቱም ካለመኖር ጋር መገጣጠም ናቸው። በሽታ ከሞት ጋር ፊት ለፊት ሲያገጣጥምህ፣ እስርም አለኝ ከምትለው ነገር ሁሉ ለይቶ ብትሞትም የሆነውን ያሳያል። አንተ እስር ቤት ሆነ ከእስር ቤቱ አጥር ውጭ ያለ ህይወት ይቀጥላል። እስር የሞት ሙከራ ይመስለኛል። ከሞትክ ማሰብ መቻል አለመቻሉን እርግጠኛ አይደለሁም። እስር ቤት ግን ሞትህ እንደማሰብ ነው። ለመኖር አስፈላጊ የሚመስልህ ሁሉ አላስፈላጊነቱን ታስባለህ። ልክ እንደ ልጅነት። በልጅነታችን አንድ የሚያስፈልገን ነገር መተንፈስን አለመርሳት ብቻ ነበር ብሎ ንግግሩን አቋረጠ። ሟቹ ሌላ ቤተሰብ ስላልነበረው ባለፈው የሰጠኸኝን ብር በጠቅላላ ወስጄ የሰጠሁት ለዚሁ በአደጋ ለሞተው ልጅ ወንድም ነው። ገንዘቡን ስሰጠው ፊቱ ላይ የነበረው ደስታ ማመን ነው የሚያቅተህ። ወንድሙ በመሞቱ ምን ያህል እንደተደሰተ ለመገመት አላቃተኝም። ግን ይሄ ሰው ጨካኝ ነው አይመስለኝም። መኖር ግን ጨካኝ ያደርግሃል። ለመኖር በድህነት ወይም በሀብት መታሰር የግድ ነው። ሁለቱም ካለመኖር ስጋት ጋር ስለሚያገጣጥምህ። አንተም እንዲሁ በወንድምህ ላይ ባትፈርድ የወንድምህን ፍቅር የማጣት ፍርሃት፣ ሕግን የማዛባት ፍርሃት አስሮሃል። ስትፈርድ ደግሞ ትንሽም ቢሆን የሐዘንና የጸጸት ስሜት ያስራሃል። በፍጹም ነፃ አይደለህም። ሰብለ ታስረህ ታውቃለህ ላልሺ መልሱ ይሄ ነው። በሁለቱም ቦታ ታስረን ያለ ነው አላት። በሁሉም ነገር መፈላሰፍ እንዴት ይቻላል አለች ሰብለ በመሸነፍ። አለመፈላሰፍ ስለማይቻል ነዋ። ሰብሊ፣ ጥያቄ ሳይጠይቅ የሚኖር ሰው አለ? የለም። በነገራችን ላይ አንድ ሆዴን የቆረጠኝ ጉዳይ ስላለ እሱም ባስቸግረህ አለ ደስታ ወደ መኮንን እየተመለከተ። ምን አለ መኮንን ምን ፈልጎ ነው ብሎ እያሰበ። ደስታን የአባት ያህል ስላሳደገው ጠንቅቆ ያውቀዋል። በመሆኑም አንድም ጊዜ ለራሱ የሚጠቅመውን ነገር ጠይቆት እንደማያውቅ ያውቃል። ከሥራ ቦታ አለቃዬ ጋር ተጣልቼ ነበር እና ስለ ሥራ ባህሪ እንዲጽፍልኝ ጠይቄው በቀጥታ ለፍርድ ቤቱን የምጽፈው እንጂ ለአንተ በእጅህ አልሰጥህም ብሎኝ ነበር አለ። እና አለው መኮንን። ምንና ምን አለው? በእናትህ አሳየኝ ሲል ጠየቀው ደስታ። ይህም ማድረግ እንደማይገባኝ ታውቃለህ አይደል አለ መኮንን ከመቀመጫው ተነስቶ ወደ ደስታ ፋይል እያመራ። ወንድም ለመቼ ነው? ለወሬ ማቀበል ካልሆነ አለ ደስታ እየቀለደ። መኮንን ደብዳቤውን አውጥቶ ሰጠው። ደስታ ደብዳቤውን በእጁ ይዞ ትንሽ እንደማንገራገር ብሎ ማንበብ ጀመረ። ዶክተር ደስታ በሥራው ታማኝና ትጉህ ነው። በመልካም ምግባሩ ይታወቃል። ራስ ወዳድነት የለውም። ሆኖም ግን ለተለመዱ ሥርዓቶችና ሕግጋት መገዛት ይቸግረዋል። በሥራ ዓለም ላይ እስካሁን ድረስ የተፈጠረ ችግር የለም። ታታሪና ትጉህ ሠራተኛ በመሆኑ ፍርድ ቤቱ ይህንን ተገንዝቦ ፍርዱን ቢያቀልለት እመኛለሁ ይላል ደብዳቤው።
ደስታ በአዎንታና በፈገግታ ራሱን ነቀነቀ። ምን ነው አለች ሰብለ። የሰው ልጅ መልካም ፍጡር ነው፣ መኖር ነው መልካምነቱን የሚያጠፋበት አለ በደፈናው። አለቃው ምንም እንኳን በሚኖርበት የመመሪያዎች አጥር የታፈነ ቢሆንም መልካምነቱን ይዞ እንደሚንገታገት በማወቁ በጎ ስሜት ተሰማው። አሁን ወደ ማረፊያ ቤት ልሂድ እንግዲህ አለ ደስታ የሁለቱንም በሐሳብ መሄድ አስተውሎ። አይገርማችሁም ስሞቹ? መስሪያ ቤት፣ መኖሪያ ቤት፣ ማረፊያ ቤት የተሻለውን ስም እስር ቤት መያዙ ያለ ነገር ነው ትላላችሁ አለ ትንሽ ስሜታቸውን ለማነቃቃት በማሰብ። ውስጡን ግን ፍርሃት እያለው ነው። ሁለቱም መልስ አልሰጡትም። ጋሼ ፍርሃት አለኝ አለ ደስታ እንባው ባይኖቹ እየሞላ። መኮንንም መልስ መስጠት አቃተው። እሱም እንባውን ለመመለስ ሲታገል ምራቁን ሲውጥ ይሰማ ነበር። ሰብለ ከተቀመጠችበት ተነስታ የደስታን ጭንቅላት እየዳበሰች አይዞህ ይግባኝ እንጠይቃለን አደል አለች ወደ መኮንን እየተመለከተች በመማጸን መልክ። በወንድሜ ላይ ይግባኝ የምልባት ዳኛ የለችኝም አለ ደስታ። እንባው በጉንጮቹና በአፍንጫው ጠርዝ ይወርዳል። እማማ አለ መኮንን የእሱም እንባ በጉንጩ እየወረደ ደስታን ከተቀመጠበት ስቦ እንደ ልጅነቱ አቀፈው። ከመኖር እስር ቤት ወደ ማረፊያ ቤት የተፈታው ደስታ የማረፊያ ቤት ኑሮ የተስማማው ይመስላል። ታራሚ ደስታ ብለው ፖሊሶቹ ሲጠሩት ፈገግ ይላል። ስንት ተቀጽላዎችን በሕይወት ዘመኑ እንደቀያየረ ያስብና የሚቀጥለው ምን ይሆን ሲል ራሱን ይጠይቃል። ልጅ ደስታ፣ ተማሪ ደስታ፣ ሐኪም ደስታ፣ አሁን ደግሞ ታራሚ ደስታ። ስንት ሰው ሆኜ ኖርኩ ይላል ራሱን ሲጠይቅ። ወትሮም ከራሱ ጋር መነጋገር የሚወደው ደስታ ማረፊያ ቤት ያጎናጸፈውን የሐሳብና የማሰብ ነፃነት እስከ መጨረሻው ይጠቀምበታል። ከሐሳቡና ከማሰቡ የሚያቋርጠው የመኖር ግዴታ የለበትም። ከሆነው ሁሉ የሚገርመው አንድም የሚናፍቀው ሰው ወይንም ጉዳይ የለም። ሁሉንም በሐሳቡ ውስጥ ያገኛቸዋል። ከሰብለ ጋራ ስለ ጋብቻ ያወራል። የክብሩና የውቢት ፍቅር ተነሳ ሲባል መውደቁ ይገርመዋል። አብረውት የሚኖሩት ታራሚዎች ከዚህ ቀደም በመስሪያ ቤትና በመኖሪያ ቤት መካከል በነበረው ሕይወት ከገጠሙት ብዙ ሰዎች ምንም ያልተለዩ መሆናቸው ይገርመዋል። አሁን እዚህ ማረፊያ ቤት ያሉት ሁሉም በአንድ ጊዜ ተቀይረው ከማረፊያ ቤት ውጪ ባሉ ሰዎች ቢተኩ ምንም የፍርድ መዛባት ይኖራል ብሎ አያምንም። እዚህ ማረፊያ ቤት ያሉ የፈጸሙት ከማረሚያ ቤት ውጪ የሚኖሩ ሰዎች ያልፈጸሙት ወንጀል አለ ብሎ አያምንም። እንደውም እንዳስተዋለው ከሆነ የጊዜና የቦታ ሁኔታ እየወሰነው ነው እንጂ እስር በተራና በፈረቃ ቢሆን ሁሉም ሳይደርሰው አይቀርም። እሁድ ሲመጣ ይጓጓል፣ እሱን የሚጠይቅ ሰው ቢመጣም ባይመጣም። ከአንድ ባጠና በተከለለ አጥር ወዲያና ወዲህ ሰው ተሰልፎ ሲጎበኝ ደስ ይለዋል። ብርቅዬ እንስሳ የሆነ ይመስለዋል። ሁለቱም ጎራ ያረፉና ያላረፉ ሰዎች ሲል ይከፍሏቸዋል። ለማረፍ ያልታደሉት ሰዎች በሕጋቸው መሰረት በተሰጣቸው እረፍት ቀን ሳያርፉ በማረሚያ ቤት በማያቋርጥ እረፍት የተሰላቹትን ሲጎበኙ የተሰላቹትን ሊጎበኙ ይመጣሉ። የጎብኚዎቹ ትርምስና የተጎብኚዎቹ ግዴለሽ ውሎ በልጅነቱ ከመኮንን ጋር 6 ኪሎ አንበሳ ግቢ አንበሳ ለማየት የሄዱበትን ጊዜ ያስታውሳል። ይህ አጋጣሚ በልጅነት አእምሮ ተቀርጾ ቀርቶበታል። መኮንን ደስታን በ10 ዓመታት ስለሚበልጠው ደስታን የማስጎብኘት ኃላፊነት በእርሱ ላይ ወድቋል። እናታቸው የሰጡትን 25 ሳንቲም በግራ እጁ በጥንቃቄ ይዞ በቀኝ እጁ ደስታን እየጎተተ ወደ ግቢው ይዞት ገባ። ደስታ በተደጋጋሚ በሲሙኒው ፓስቲ እንዲበሉ ታላቁን ለማግባባት ሞክሮ ስላልተሳካለት እንዳኮረፈ ነበር ወደ አንበሳ ግቢው የገባው። በሽቦ አጥር በታጠረው የአንበሶቹ መጠበቂያ ሰው መኖር አለመኖሩ ግድ የማይሰጣቸው አንበሶች ታስረው ይኖራሉ። በልጅነታቸው ይህንን ያላዩ ወላጆች አንበሳ ማየት እንደነሱ ብርቅ እንዳይሆንባቸው በማሰብ ልጆቻቸውን እኮኮ በማድረግ አንበሳዎቹን ለማሳየት ይጥራሉ። መኮንንና ደስታ አንበሳ ለማየት ትንሽ ጥረት ካደረጉ በኋላ ብዙም ስላልተሳካላቸው ከወደ ጎን ያሉትን ትንንሽ አበቦች ለማየት ሞከሩ። ጥቂት እንደተመለከቱ ሁለቱም ተሰላችተው ከአንድ ድንጋይ ላይ በመቀመጥ በእንስሳቱ ፈንታ ሰዎቹን ማየት መረጡ። ሰዎቹም እንደ እንስሳቱ ሌላ ሰው መኖሩን ያወቁ አይመስሉም። በዚህ መካከል
እንደተቀመጡ ድንገት አንደኛው አንበሳ በሚጎበኝበት አጥር አካባቢ ከፍ ያለ የሰው ድምፅ ተሰማ። የሆነውን ለማየት ሁሉም ወደ ድምፁ አቅጣጫ መጋፈት ጀመረ። ደስታና መኮንንም ሰውን ተከትለው ወደዚያው አቀኑ። ከቦታው ሲደርሱ አንደኛው አንበሳ ፊቱን ወደ ተመልካቹ አዙሮ ሁለት የፊት እግሮቹን ከፍ አድርጎ ብረቶቹን በመመርኮዝ ሽንቱን ወደ ሰው አቅጣጫ እየሸና ነበር። የማያፍር አንበሳ ሽንቱን ሲሸናባቸው ሰዎች ሁሉ በመደነቅ ያዩት ነበር። ደስታ እየሸናባቸው ለምንድን ነው የሚስቁት ሲል መኮንንን ጠየቀው። እየሸናባቸው እንደሆነ ስላላወቁ ነው። እኔም አንተ እስከምትጠይቀኝ ድረስ አላወቅኩም ነበር ብሎ መኮንን የትንሽ ወንድሙን ግንባር ሳመው። ነገሩን አስታውሶ ፈገግ አለ። ደስታ ከፍራሹ ላይ እንደተኛ ድሮስ የታሰረ አንበሳ አሳሪዎቹ ላይ ከመሽናት የዘለለ ምን አቅም አለው ሲል አሰበ። አንበሳው እንዴት ሰውን ቢንቅ ነው እንደዛ የሸናበት አላሁንም መልሶ። ታራሚዎቹ ብዙ መብታቸው ቢነጠቅም ብዙ መብት ደግሞ ተፈጥሮላቸዋል። የመጠየቅ፣ የመጎብኘት፣ የመቀለብ፣ ያለ መስራት፣ የመተኛት፣ የመነሳት፣ እርስ በርስ የመደባደብና መረዳዳት የመሳሰሉት ሁሉ መብቶች ተከብሮላቸዋል። ታራሚ ደስታ ተብሎ ስሙ ተጠራ። ደስታ ሰዓቱን ሲመለከት ገና ከጠዋቱ 3 ሰዓት በመሆኑ ማን ሊጠይቀው እንደመጣ አውቋል። ወደ ጎብኚ መነጋገሪያው ሲሄድ ክብሩ አጣናውን ተደግፎ ሲጠብቀው አየ። ክብሩ ሁልጊዜ እሁድ የመጀመሪያው ጠያቂው ነው። ከሱ በመቀጠል አርፍደው የሚመጡትን ውቢትና ሰብለን ላለማግኘት ብሎ ቀድሞ ነው የሚመጣው። ደስታን ሲያየው እንባው ይቀድመዋል። መታሰሩ ሁልጊዜ አዲስ ነው የሚሆንበት። ጓደኛውን አብዝቶ ይናፍቀዋል። በተለይ ከውቢት ጋር ከተለያየ በኋላ ደስታን በየቀኑ አግኝቶት ቢያወያየው ይወዳል። ውቢት ደህና ናት አለው ደስታ። እሱም አጠናውን እየተደገፈ ለሰላምታ ፋታ ሳይሰጥ ምን አውቃለሁ አለ ክብሩ። ብታውቅ አይሻልህም አለ ደስታ። እሱን ተወና አንተ እንዴት ነህ አለ ክብሩ። ከራስህ ሸሽተህ እስከ መቼ ትኖራለህ ክብሩ? ቢያንስ ምክንያትህ ልትነግራት ይገባሃል አለ ደስታ ኮስተር ብሎ። አሁን ለሱ አይደለም የመጣሁት አለ ክብሩ በዚህ ወሬ ውስጥ መቆየት ስላልፈለገ። ለምን መጣ ጠየቀው ደስታ። ልጠይቅህ ነው አለ ክብሩ ምን አዲስ ነገር አለው በማለት። ምንድነው የምትጠይቀኝ? እዚህ መቼም በአንድ ሳምንት ውስጥ አይደለም በአመት እንኳን ብትመጣ ልነግርህ የምችለው ምንም አዲስ ነገር የለኝም። ማረፊያ ቤት ውስጥ ቀንና ሌሊት እንጂ ሌላ መቁጠሪያ የለንም። ዛሬና ነገ በምንም አይለያይም። ዝም ብለህ ዛሬም መደጋገም ነው። ይኸው በቃ እንግዲህ ነገርኩ ሂድ አለ ደስታ። ምንድነው የሚያነጫንጭህ አለ ክብሩ የደስታን ያለ ወትሮ መቆጣት እያሰበ። አንተ ነህ። እስከ መቼ ነው ትላንትህን ፈርተህ ዛሬን እያጠፋ የምትኖረው? መዓዛ እኮ ለእኔም ቢሆን ጓደኛዬ ነበረች አለና እምባ ባይኑ ተሞላ። እሷን አታንሳ አለ ክብሩ። አነሳለሁ፣ ገና ለውቢትም ነግራታለሁ። ይገርማል እንዴ አለው ደስታ። አታደርገውማ አለ ክብሩ። ሞክረኛ፣ ራስህ ካልነገርካት በሚቀጥለው ሳምንት ስትመጣ ነግራታለሁ ብሎ ግንባሩን በእጁ እንደመጫን አለ ደስታ። ይሄ ራስ ምታት አሁንም አልጠፋም አለ ክብሩ። እንዳንተ አይነቱ በጥባጭ ያለ ራስ ምታት ብቻ መሆኑም ተመስገን ነው አለ ደስታ። አይ ግን ብትታየው ጥሩ ነው። እየተደጋገመ ነው እኮ እንደ ቀልድ። ስንት ጊዜ ሆነው? ከ6 ወር በላይ እኮ ነው አለ ክብሩ። ዝም ብለህ የሰው ራስ ምታት ቁጥር። ኑሮን አታብጅና ልጁ እንደሆነ ያንተው ነው። አሁን ደግሞ ወስዶ የሚጥልልህ ጓደኛ የለህም አለ ደስታ በጣም አማሮ። እሱን አታንሳው ብዬ ነበር አለ ክብሩ። ስላላነሳሁት ከአእምሮ የሚጠፋ ይመስላል? አይኔን ገልጬ ልጅ ባየሁ ቁጥር ጸጸቴ የማይለበልበኝ ይመስላል? በሕይወቴ የሠራሁትን አንድ ስህተት ለአንተ ብዬ ነው የፈጸምኩት አለ ደስታ። በቃ እንደውም ቻው በቃ ብሎ የክብሩን መልስ ሳይጠብቅ ጥሎት ሄደ። ደስታ ምን ሆነሃል? ክብሩ ሊመልሰው ሞከረ። ከደስታ ጥሎት መሄድ በላይ ግን የደስታ እንደዚህ ቶሎ ቱግ ማለትና ተቆጥቶ መሄድ የጤና ስላልመሰለው በጣም ተጨነቀ። ደስታ እንዲህ ድንገት ተቆጥቶ ሲሄድ ይህ 3ኛ ጊዜው ነው።